በካፍ ኮንፌዴሬሽን ዋንጫ የኮንጎ ካራ ብራዛቪልን ያስተናገደው ቅዱስ ጊዮርጊስ 1-0 በሆነ ውጤት አሸነፈ። ቅዱስ ጊዮርጊስ እንግዳው ቡድን በጥብቅ መከላከል ውጤታማ መሆኑን ባስመሰከረበት የትላንቱ ጨዋታ ቅዱስ ጊዮርጊስ ከአንድ በላይ ግቦችን ማስቆጠር አልቻለም። ከተጋጣሚው የተዋጣ መከላከል ዘዴ አምልጦ በመጀመሪያው አጋማሽ ያገኛቸውን ሁለት አጋጣሚዎችም መጠቀም ተስኖት ተስተውሏል። በሁለተኛው አጋማሽ የበለጠ የኳስ ቁጥጥር ቢኖረው ከባህሉ አሰፋ አምልጦ ቋሚ ግብ ታካ ከወጣች ሙከራ ውጪ አስደንጋጭ ሙከራ ማድረግ አልቻለም። 78ኛው ደቂቃ ላይ ግን ተቀይሮ የገባው ዳነ ግርማ በግንባሩ ያስቆጠራት ግብ ቅዱስ ጊዮርጊስን የ1-0 አሸናፊ አድርገዋለች። ከዚህ ግብ መቆጠር በኋላም ተጨማሪ ግብ ለማግኘት ያደረገው ጥረት አልተሳካለትም። እዚህ የመጣ ነው በተቻለ መጠን ግብ እንዳይቆጠርብን አድርገን ለመመለስ ነው። 0-0ን የመጀመሪያ ምርጫችን አድርገን ነው የተጫወት ነው። በመጨረሻው በፈጠርነው አንድ ስህተት ግብ ተቆጥሮብን 1-0 ተሸንፈናል። ይህም ቢሆን መጥፎ ውጤት አይደለም። በሜዳችን በሁለት የግብ ልዩነት አሸንፈን እናልፋለን። ነገር ግን ቅዱስ ጊዮርጊስ ጠንካራ ተጋጣሚያችን እንደሆነ እናውቃለን። አጠቃላይ ጨዋታው ጥሩ ነበር። ያው እነሱ በጣም ተከላክለው ቢጫወቱም ከአንድ በላይ ግቦችን ማስቆጠር የምንችልባቸውን አጋጣሚዎች ፈጥረናል። ግብ አስቆጥረን ሳይቆጠርብን መውጣታችን የዚህ ጨዋታ ጥሩ ጎኑ ነው። We score one, but we have opportunities to score more, 1 or 2 goals. But I think the most important is win and don't concede goals. And